አብን በሀገራዊ ምክክር ጉባኤው ላይ በጀርባ በር የተፈጸሙ ህገወጥ ጣልቃ ገብነት ለህዝብ ይፋ ካልተደረገ እውቅና አልሰጥም አለ። ይህ በእንዲህ እንዳለ የአማራ ብሔራዊ ንቅናቄ አብን ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ በአማራ ህዝብ ላይ የሚሰነዘሩ የጥላቻ ንግግሮች፣ ፍረጃዎችና ውንጀላዊ ምስሎች በአደባባይ እንዲስፋፉ መደረጋቸው በከፍተኛ ሁኔታ እንዳሳሰባቸው ገልጸዋል። ጠቅላይ ሚኒስትር አብይ አህመድና የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳን ስም ጠቅሰውም ጠንካራ ጥሪ አቅርበዋል። ሊቀመንበሩ የሀገራዊ ምክክር ጉባኤ ላይ መጨረሻው ሰነድ በሚጸድቅበት ወቅት አዲስ አበባን በተመለከተ የሽማግሌዎች ምክረ ሀሳብ መቅረብ ሲጀምር ተቃውሞ በማሰማት መድረኩን ረግጠው የወጡ ተመካካሪዎች እንደነበሩ ተነገረ። እናት ፓርቲ በአዲስ አበባ ጉዳይ የተያዘው አቋም ሀገር የማፍረስ ፊሽካ ነው ሲል ኮሚሽኑንና ገዢውን ፓርቲ ኮነነ። ሩሲያ በዩክሬን ጦርነት ላይ ተጨማሪ ቢያንስ 300 ሺህ ወታደሮች ልታሰማራ እንደምትችል ዘለንስኪ አስጠነቀቁ። ጤና ይስጥልን የአዲስ ማለዳ ተከታታዮች፣ ለሰዓቱ ያዘጋጀናቸው ዘገባዎች የሚቀርቡበት ሰዓት ላይ ደርሰናል። በመግቢያችን ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። አብን በሀገራዊ ምክክር ጉባኤው ላይ በጀርባ በር የተፈጸመው ህገወጥ ጣልቃ ገብነት ለህዝብ ይፋ ካልተደረገ እውቅና አልሰጥም አለ። የንቅናቄው ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ደግሞ በአማራ ህዝብ ላይ የሚሰነዘሩ የጥላቻ ንግግሮች፣ ፍረጃዎችና ወንጀላዊ ምስሎች በአደባባይ እንዲስፋፉ መደረጋቸው ከፍተኛ ሁኔታ እንዳሳሰባቸው ገልጸዋል። የአማራ ብሔራዊ ንቅናቄ አብን ላለፉት 5 ሳምንታት ሲካሄድ በቆየው ሀገራዊ ምክክር ጉባኤ ማጠቃለያ ላይ በጀርባ በር የተዘጋጀ አጀንዳ በማቅረብ የተፈጸመውን ህገወጥ ጣልቃ ገብነትና የአድሏዊነት ድርጊት በተመለከተ የሀገራዊ ምክክር ኮሚሽኑ ለህዝብ ግልጽና ህጋዊ ማብራሪያ ካልሰጠ በስተቀር ለሂደቱ እውቅና እንደማይሰጥ ገልጧል። ንቅናቄው ነሐሴ 16 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ እንዳስታወቀው የምክክር ሂደቱ በውይይትና በሰላማዊ መንገድ ችግሮችን የመፍታት ባህል ለማስጀመርና በህዝቦች መካከል አዎንታዊ ስምምነቶችን ለመፍጠር ከፍተኛ አስተዋጽኦ ነበረው። ሆኖም ግን በጉባኤው ማጠቃለያ ላይ በአባል ተመካካሪዎች ያልተመረመረና ያልተስማሙበትን ተቀጥላ አጀንዳ በጀርባ በር በማስገባት በኩል በጥቂት የኮሚሽኑ አባላትና ከፍተኛ የመንግስት ባለስልጣናት ተፈጽሟል ያለው ህገወጥ ድርጊት የኮሚሽኑን ገለልተኝነት ያጎደፈ ነው ሲል ወቅሷል። አብን አክሎም ድርጅቱ እውቅና የሚሰጠው በጉባኤው ሲወያዩባቸው በቆዩትና በቃለ ጉባኤው ላይ በተያዙት 8 መሰረታዊ አጀንዳዎች ላይ የተደረሱትን የስምምነት ማጠቃለያዎች ብቻ መሆኑን በመጠቆም መላው ኢትዮጵያ ህዝብም በሂደቱ ማጠቃለያ ላይ የተፈጸመውን ህገወጥ አሰራርና ህዝብን ለክፍፍል የሚዳርጉ ፖለቲካዊ ሴራዎችን በጋራ እንዲያወግዝ ጥሪ አቅርበዋል። ከዚህ መግለጫው አስቀድሞ በተመሳሳይ የኮሚሽኑን ገለልተኝነት በብርቱ የፈተነ አቋም ማንጸባረቁን አዲስ ማለዳ መዘገባው ይታወሳል። ይህ በእንዲህ እንዳለ የፓርቲው ሊቀመንበር በተረጋገጠ የፌስቡክ ገጻቸው የሚያስተላልፉትን መልእክት ቀጥለዋል። የአማራ ብሔራዊ ንቅናቄ አብን ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላም በአማራ ህዝብ ላይ የሚሰነዘሩ የጥላቻ ንግግሮች፣ ፍረጃዎችና ወንጀላዊ ምስሎች በአደባባይ እንዲስፋፉ መደረጋቸው በከፍተኛ ሁኔታ እንዳሳሰባቸው ገልጸዋል። ሚኒስትሩና የፓርቲው ሊቀመንበር በለጠ ሞላ ባስተላለፉት መልእክት የተከበረውን የአማራ ህዝብ በአደባባይ በጥላቻ መሳል፣ መወንጀል፣ መውቀስና በጥርጣሬ እንዲታይ ማድረግ በህግ የማያስጠይቅ ተራ ጉዳይ የሆነ መምጣቱ አሳሳቢ መሆኑን ገልጸዋል። በምሁራን ስምና በባለስልጣናት ጭምር በአደባባይ በሚዲያዎች የሚነገሩ እንዲሁም የሚለጠፉ ጽሁፎች ኃይል ሊባሉ እንደሚገባ አስገንዝበዋል። በለጠ ሞላ አክለው እንደገለጹት በትርጉም የቀረበውንና ጥላቻን የሚያሰራጨውን ጽሁፍ ያጋራው ግለሰብ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳም አማካሪ እንደሆነና የሚሰራውን በፕሬዝዳንቱ ቢሮ ውስጥ መሆኑን መረዳታቸውን ጠቁመዋል። ግለሰቡ ከጥቂት ቀናት በፊት አማቾቻችን አማሮች ጋር መግባባት ስለማይቻል ያለው አንድ አማራጭ ማሸነፍ ነው የሚል ይዘት ያለው ጽሁፍ ማጋራቱን መታዘባቸውን የገለጹት ሊቀመንበሩ በጉዳዩ ማዘናቸውና ግለሰቡ በሀገራዊ ምክክር ጉባኤው ላይ ታዛቢና ተሳታፊ ተብሎ ይሳተፍ እንደነበርም አውቀናል ብለዋል። በለጠ አክለውም ከግለሰቡ ጋር ተገናኝተው ወንድማዊ ምክርና ተግሳጽ ለመስጠት መሞከራቸውን እንዲሁም ከአማራና ከኦሮሞ ሊቃን ስለሚጠበቀው ሚና ሀሳባቸውን ለማካፈል ጥረት ማድረጋቸውን ገልጸዋል። በተለይም የኦሮሞ ሊቃን የገዢው ፓርቲ አካል በመሆናቸው ለሚናገሩትና ለሚጽፉት ነገር ሁሉ ይበልጥ መጠንቀቅ እና መጨነቅ እንዳለባቸው ለማሳሰብ መሞከራቸውን አስረድተዋል። በተጨማሪም ሊቀመንበሩና ሚኒስትሩ በሚከተሉት ነጥቦች ላይ ጥብቅ ማሳሰቢያዎችና ጥያቄዎችን አቅርበዋል። ግለሰቡ በዚህ ደረጃ በአንድ የተከበረ ህዝብ ላይ በይፋ ጥላቻ እንዲቀሰቅስ መብቱን ከየት እንዳገኘና ከጀርባው አይዞህ የሚሉት አካላት እነማን እንደሆኑ ጠይቀዋል። የፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል እነዚህንና መሰል ሰዎችን በአቋም የማይጋሯቸው ከሆነ ህግ ያስከብሩ ዘንድ ጥሪ አቅርበዋል። እዚህ ከተማ ውስጥ ሆኖ በህዝብ ላይ የጥላቻ
በቅርሻት መርጨት እንደሌለበትና መሰል ጥሪዎች ህዝብን ዋጋ ሲያስከፍሉ መታየታቸውንም ገልጸዋል። ነገ በሚፈጠሩ ጥፋቶች እኒህ መሰል ሰዎችም ሆኑ ይህንን ሁኔታ ታግሰው ያለፉ ተቋማት ነፃ ሊሆኑ እንደማይችሉ በማስገንዘብ ሀገሩ የሁሉም መሆኑን አሳስበዋል። በአቋም አንድ ከሆነም ግፉበት ያሉት ሊቀመንበሩ በጠቅላይ ሚኒስትር አብይ አህመድ ፎቶ ተከልለውም ከተጠያቂነት ነፃ መሆን እንደማይቻል አስጠንቅቀዋል። በመጨረሻም በለጠ ሞላ መረን የለሽነትና አላስፈላጊ ድርጊቶች መብዛታቸውን በመጠቆም ሰከንን በል፣ መሬት እንርገጥ፣ ህዝባችንን በሙሉ አይን በአንድነት እንመልከተው፣ ከጥላቻ ፍረጃ እንቆጠብ ሲሉ ጥሪያቸውን አቅርበዋል። በሊቀመንበሩና ሚኒስትሩ የበረታ ክስ የቀረበባቸውና አማካሪ በሚል የተጠቀሱት ግለሰብ ለዚህ በሰጡት ምላሽ እኔ የአማራን ህዝብ የሚመለከት ማንኛውንም ጥላቻ አዘል መልእክት አላስተላለፍኩም ሲሉ ራሳቸውን ተከላክለዋል። በአጭሩ በኦሮሞና በአማራ ሊቃን መካከል ስላለው የፖለቲካ ሽኩቻ ዙሪያ ነው የግል አስተያየቴን ያጋራሁት። በተጨማሪ ሚኒስትሩ በሀገራዊ ምክክር ጉባኤ ተሳታፊ እንደነበርኩ አድርገው የጠቀሱኝ ሲሆን ይህ ፍጹም የተሳሳተ መረጃ ነው። እኔ በጉባኤው የነበርኩት እንደ ተሳታፊ ሳይሆን እንደ ታዛቢ ብቻ ነው ሲሉም ውድቅ አድርገውታል። በመጨረሻም ጽሑፌ ላይ ችግር ወይም ህጋዊ ጥሰት እንዳለ ቢታመን እንኳን እንደ አንድ የመንግስት ከፍተኛ ኃላፊ በህግ እንጠይቃለን ነው እንጂ ማለት ያለባቸው እሰሩልን ብለው መጠየቅ አግባብ አይመስለኝም። እኛ ከእሳቸው ምንድን የምንማረው ሲሉ ጠይቀዋል። በበለጠ የተከሰሱት ግለሰብ የሀገራዊ ምክክር ጉባኤ ላይ የመጨረሻው ሰነድ በሚጸድቅበት ወቅት አዲስ አበባን በተመለከተ ሽማግሌዎች ምክረ ሀሳብ መቅረብ ሲጀምር ተቃውሞ በማሰማት መድረኩን ረግጦ የወጡ ተመካካሪዎች እንደነበሩ ተሰማ። የሀገራዊ ምክክር ጉባኤ ቅዳሜ የተጠናቀቀ ሲሆን አርብ ነሐሴ 15 ቀን 2018 ዓ.ም ኮሚሽኑ የመጨረሻ የተባለውን ሰነድ ለ4000 ጉባኤተኞች ማቅረብ ያጸደቀ ቢሆንም ተመካካሪዎች መድረኩን ረግጠው ይወጡ እንደነበረ አዲስ ማለዳ ከተመካካሪዎቹ ሰምታለች። ይህ የሰነድ መጽደቅ ቀደም ብሎ ለ2 ቀናት ያህል ይጸድቃል ተብሎ የነበረ ቢሆንም ሳይጸድቅ መቅረቱ አይዘነጋም። ከኦሮሚያ ክልል የመጡ ተመካካሪዎች በአዲስ አበባ አጀንዳ ላይ ቅሬታ በማቅረባቸው ኮሚሽኑ የክልል ጉባኤተኞችን ጠርቶ ሐሙስ ዕለት የሚያስማማ ኮሚቴ እንዲመረጥ አድርጓል። ይህ ኮሚቴ ከፍተኛ የክልልና የፌዴራል ባለስልጣናትን የያዘና ከሃይማኖት ተቋማት እንዲሁም ከፖለቲካ ፓርቲዎች የተካተቱበት ነው። ለአጠቃላይ ከ8ቱም አጀንዳዎች 400 የሚሆኑ ምክረ ሀሳቦች የቀረቡ ሲሆን በ396 ምክረ ሀሳቦች ላይ ሁሉም ተመካካሪ ያለምንም ልዩነት ቢስማሙም በአራት አንኳር በሚባሉት ከዚህም ውስጥ አዲስ አበባንና መንግስታዊ መዋቅርን የሚመለከቱ ምክረ ሀሳቦች ይገኙበታል። ይሁንና ኮሚሽኑ አርብ ማለትም ነሐሴ 15 ምሽት ላይ አጀንዳዎችን በንባብ አሰምቶ በሚያጸድቅበት ወቅት ከአዳራሽ የወጡ ተመካካሪዎች መኖራቸውን አዲስ ማለዳ ሰምታለች። አጀንዳዎቹ ተነበው እንደጨረሱ የአዲስ አበባን ጉዳይ በተመለከተ ሽማግሌዎችን ሀሳብ በሚል ኮሚሽነር ዮናስ አዳይ ለንባብ በሚወጡበት ሰዓት ተመካካሪዎች ተቃውሞ ድምፅ በማሰማት ጥለው መውጣት ጀመሩ የሚሉት የፖለቲካ ፓርቲያቸውን ወክለው ተመካካሪ የሆኑ የአዲስ ማለዳ ምንጭ ረግጠው የወጡት ግማሾቹ እንደተመለሱም ጠቅሰዋል። ይህ የዋና ከተማዋ ጉዳይ አጀንዳ ተመካካሪዎችን በሁለት ጎራ አሰልፎ ሲያከራክር የነበረ ጉዳይ ሲሆን ከዚህ ቀደም ለስራ ቡድኑ ማለትም ለ500 ተመካካሪዎች በንባብ የቀረበውን የሚያስታውሱት ተመካካሪው አዲስ አበባ የፌዴራል ከተማ ትሁን እንዲሁም ራሷን በራሷ ታስተዳደር በሚለው ላይ ከስምምነት እንደተደረሰበት ተናግረዋል። ይህ ጉዳይ ግን የኦሮሚያ መቀመጫ እንድትሆን በሚለው ላይ ሁለት የተለያዩ ምክረ ሀሳቦች የቀረቡ ሲሆን በመጀመሪያ ክልሎች የራሳቸውን መቀመጫ መወሰን እንዲችሉ በህገ መንግስቱ እንዲካተት የሚጠይቀው ሲሆን በሌላ በኩል ደግሞ አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋና ክልሉ ጋር የሚያያዙ ጉዳዮች በህግ እንዲወሰኑ የሚጠይቀው ነው። ይህ አከራካሪ የነበረው የአዲስ አበባ ጉዳይ የፌዴራል ተጠሪቱ የሚለው ላይ ሁሉም ቢስማማም የኦሮሚያ ክልል መቀመጫነት በህገ መንግስቱ በግልጽ ይመላከት የሚለውን በተመለከተ በሚጸድቅበት ወቅት ተቃውሞና አለመግባባት መኖሩ እየወጡ ማየታቸውን ተናግረዋል። ሌላ ተመካካሪ በበኩላቸው ከሐሙስ ጠዋት ጀምሮ የነበሩ ሁኔታ በማስታወስ አርብም ለ4000 ጉባኤተኞች መቅረብ የጀመረው ከመሸ እንደነበረ ጠቅሰዋል። ፓርቲው ተመካካሪ አክለው በምክክሩ ላይ ኮሚሽነር ዮናስ አዳይም አዲስ አበባ የፌዴራል ተጠሪ ሆና ለኦሮሚያ ክልል መቀመጫነቷ በህገ መንግስቱ እውቅና እንዲሰጠው የሚለውን ምክረ ሀሳብ ለማንበብ በወጡበት ወቅት ተሳታፊዎች በኩል ከፍተኛ ተቃውሞና ጫጫታ ተሰምተዋል ብለዋል። ኮሚሽኑ ከክልል ጉባኤተኞች ያዋቀረው የአሸማጋይ ኮሚቴ ቡድን በህገ መንግስቱ ላይ ከተማዋ ኦሮሚያ ርዕሰ ከተማ አዲስ አበባ ናት የሚል ድንጋጌ ጻፍ የሚል ምክረ ሀሳብ የሰጡ ሲሆን ከተማዋ ደግሞ የፌዴራል ተጠሪ ናት የሚል ምክረ ሀሳብ መቅረቡን ተመካካሪው ተናግረዋል። አክለውም በእርሳቸው አመለካከት የተፈጠረው አለመግባባት ብቻ ሳይሆን በወቅቱ
አለመደማመጥም ነበር። በዚህ ምክንያት የአማራ ክልል ተወካዮችና ሌሎች የኢትዮጵያዊነት ስጋት አለብን ያሉ ተሳታፊዎች ተቃውሟቸውን ለማሰማት ከአዳራሽ ሲወጡ መመልከታቸውን ለአዲስ ማለዳ ገልጸዋል። ከአዳራሽ የወጡት የአማራ ክልል ተወካዮች የክልሉ ፕሬዝደንት አረጋ ከበደም ከአዳራሽ በመውጣትና ተመካካሪዎችን በማረጋጋትና ከእርሳቸው ጋር ከተነጋገሩ በኋላ ከአገሪቱ ተጨባጭ ሁኔታ በብዙ አጀንዳዎች ላይ ስምምነት ላይ መደረሱን በመግለጽ አሁን ላይ ከአዳራሽ መውጣት ተገቢ አለመሆኑን ተናግረው ወደ ስብሰባው ተመልሶ የገቡ አሉ ብለዋል። አዲስ ማለዳ ምንጭ አክለው በርካቶች ዘንድ በርካታ የክልሉ ተመካካሪዎች የክልሉ መቀመጫን የመወሰን ስልጣን የክልሉ ምክር ቤት እንደሆነ ማንሳታቸውን አክለዋል። የጠቅላላ ሀገራዊ ስብሰባው አይደለም የሚል አቋም ያላቸው ሲሆን ጉዳዩ በከተሞችና በሕዝብ አንድነት ላይ ስጋት ሊፈጥር ይችላል የሚል ቅሬታ አሰምተዋል። አርብ ምሽት ላይ በተፈጠረው ውዥንብር ምክንያት በሂደቱ ላይ የተወሰኑ ተሳታፊዎች እዛው በነበሩበት ሰዓት በነገው የማጠቃለያ መርሃ ግብር ላይ መገኘታችን አስፈላጊነት ምንድን ነው የሚሉ ጥያቄዎችን እያነሱ እንደነበረ አክለዋል። ይኸው ተመካካሪ አክለውም ይህንን ጉዳይ ሶማሌ ነዳጅ እየወጣበት ነው፣ ቤኒሻንጉል የህዳሴ ግድብ አለው፣ አፋር ጨው አለው የሚል አይነት አካሄድ ይፈጥራል የሚል እንደነበረም አስታውሰዋል። ሌላው ከአማራ ክልል የመጡ ተመካካሪን አዲስ ማለዳ ያነጋገረ ሲሆን ተመካካሪዎች ወጥተው እንደነበርና ተመልሰው የገቡ እንደነበሩም ጠቅሰዋል። የክልሉ ፕሬዝዳንት እንዲሁም ኮሚሽነሮች ናቸው ብዬ አስባለሁ፣ እባካችሁ ግቡ በሚል ተግሳጽ ሲሰጡ እንደነበርም ጠቅሰዋል። ይህ ሀገራዊ ምክክር ጉባኤ ሐምሌ 8 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ ክፈቻ ተደርጎለት ነሐሴ 16 በርዕሰ ብሔሩ ታዬ አጽቀሥላሴ ተዘግቷል። ዋና ኮሚሽነሩ መስፍን አርአያ ደግሞ ለሳምንት ከምክክሩ ላይ ባለመኖራቸው የተለያዩ አስተያየቶች ሲሰጡ የነበረ ሲሆን እርሳቸውም ከሄዱበት አሜሪካ በመዝጊያው ዕለት የተገኙ ሲሆን ምክንያቱን የቤተሰብ ጉዳይ ነው ብለው ከሀገራቸው መቼም ቢሆን እንደማይሸሹ ሲናገሩ ተደምጠዋል። ከምክክር ነክ ጉዳዮቻችን አልወጣንም። እናት ፓርቲ በአዲስ አበባ ጉዳይ የተያዘው አቋም ሀገር የማፍረስ ፊሽካ ነው ሲል ኮሚሽኑና ገዢውን ፓርቲ ኮነነ። ሀገራዊ ምክክር ጉባኤው በመርህና በስክነት የተመራ ሲሆን የነ አጼ በጉልበቱ ትዕይንቱ ነው ማለፉን የገለጸው እናት ፓርቲ በተለይም በአዲስ አበባ ጉዳይ ተመካካሪዎች የደረሱበትን ስምምነት በመሻር የተሄደበት መንገድ የህልውና ጥቃትና ሀገር የማፍረስ ማስጀመሪያ ፊሽካ መሆኑን በመጥቀስ ህዝቡ የውይይቱን ውጤት እንዳይቀበለው ጥሪ አቅርበዋል። እናት ነሐሴ 16 ቀን 2018 ዓ.ም በወጣው መግለጫ እንዳስታወቀው አብዛኛው ተመካካሪ አዲስ አበባ ለፌዴራል መንግስት ተጠሪ ትሆናለች በሚለው ሐሳብ ላይ ተስማምቶ እያለ ገዢው ፓርቲ ያደረጃቸው ቡድኖች አዳራሽ መረበሽና ሂደቱን በማጓተት ፍላጎታቸውን በጨለማና ከተመካካሪዎች ስምምነት ውጪ አስጨብጭበው ለማሳለፍ ሞክረዋል። ድርጊቱ ኮሚሽኑ ወጥ መርህ የሌለውና የገዢው አካል ጉዳይ አስፈጻሚ መሆኑን በተግባር ያሳየ ነው ሲል ከሷል። በተጨማሪም ኮሚሽኑ አስቀድሞ ያስቀመጠውን 75% የውሳኔ ስምምነት መመሪያ በመጣስ ሂደቱን በሆይ ሆይ እንዲጠናቀቅ ማድረጉን ያመላከተው እናት የሚከተሉትን 3 ዋና ዋና የአቋም ነጥቦች ይፋ አድርገዋል። የምክክር ሂደቱ ተጨባጭና አዎንታዊ ውጤት እንዳያስገኝና ባለው ቀውስ ላይ ተጨማሪ ቀውስ እንዲወለድ በር የከፈተው ጠበብ ሲል የኦሮሚያ ብልጽግና፣ ሰፋ ሲል ደግሞ ገዢው ብልጽግና ፓርቲ መሆኑን መላው ኢትዮጵያ ሕዝብ የምክክር ሂደት የተቃኘበትን አደገኛ መንገድ ተገንዝቦ ከዚያ አቅጣጫውን ከሳተ የይምሰል ምክክር የሚወጡ አሳሳች ውሳኔዎችንና ሰነዶችን እንዳይቀበል ባመቸው መንገድ ሁሉ እንዲቃወም እናት ፓርቲ በሂደቱ ላይ የነበሩ የጎሉ ችግሮችን አስቀድሞ ሲገልጽ የቆየ በመሆኑ አሁንም ውጤቱን ለማስቀየር በእነ አጼ በጉልበቱ የሚዘወረውን ድራማና የምክክሩን ውጤት ሙሉ በሙሉ እውቅና የማይሰጠው መሆኑን አስታውቋል። ምንም እንኳን ፓርቲዎች እንዲህ አይነት የበረቱ ተቃውሞችን ቢያሰሙም ኮሚሽኑ ግን በገለልተኝነት ስራውን ማጠናቀቁን ደጋግሞ ገልጧል። ሩሲያ በዩክሬን ጦርነት ላይ ተጨማሪ ቢያንስ 300 ሺህ ወታደሮችን ልታሰማራ እንደምትችል ዘለንስኪ አስጠነቀቁ። እንደ ዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ገለጻ ሩሲያ በምስራቅ ዩክሬን የሚገኘውና ከብዙ ጊዜ ጀምሮ ልትቆጣጠረው የምትፈልገውን ክልል ሙሉ በሙሉ ለመያዝ የምታደርገው ጥረት በዚህ ዓመት መጨረሻ ላይ ተጨማሪ 300 ሺህ ወታደሮችን ልታሰማራ ትችላለች። እሁድ ዕለት ባደረጉት ሰፊ ንግግር ዘለንስኪ ሩሲያ ከፍተኛ የሰው ኃይል ጉዳት ቢደርስባትም በዓመቱ መጀመሪያ ላይ ይዛው የነበረውን ያህል የዩክሬን ግዛት ተቆጣጥራ እንደምትጨርስ እንደሚጠብቁ ተናግረዋል። ሩሲያ ከዓመቱ መጀመሪያ አንስቶ 267 ሺህ ወታደሮችን ያጣች ሲሆን ከእነዚህም ውስጥ ከአሁኑ ወደ 155 ሺህ የሚጠጉት ተገድለዋል ሲሉ ዘለንስኪ ተናግረዋል። አክለውም ፑቲን በሀገራችን ምስራቃዊ ክፍል በሚኖረው ሁኔታ ላይ በመመስረት 300 ሺህ አዳዲስ ተመልማይ ወታደሮችን ያሰማራሉ ብለው እንደሚያምኑና ከዓመቱ መጨረሻ የዶኔስክን ወረራ እንዲያጠናቅቁ ለጄኔራሎቻቸው መመሪያ መስጠታቸውን ገልጸዋል። እነዚያን 300 ሺህ አዲስ የተመደቡ ሩሲያውያንን እዚህ ያጣሉ፣ እኛ እንደመሳቸዋለን ብለዋል ዘለንስኪ።
የዩክሬን ጦር ክፍሎች የስላቪያንስኪና ክራማቶርስክ የመሳሰሉ ስትራቴጂካዊ የኢንዱስትሪ ከተሞችን ጨምሮ የዶኔስክን 20% ያህል በመከላከል ላይ ይገኛሉ። ዘለንስኪ ሩሲያውያን የዶኔስክን ክልል ሙሉ በሙሉ መቆጣጠር አይችሉም ብለዋል። በተጨማሪም ሩሲያውያን በሰሜናዊ ዩክሬን በሚገኙት የካርኪቭና ሱሚ ክልሎች ወረራ ለማካሄድ ሊሞክሩ እንደሚችሉ ጠቁመዋል። የባሊስቲክ ሚሳኤል ጥቃቶች የመላው ዩክሬን የሲቪል ጉዳቶችና የመሰረተ ልማት ውድመቶችን የጨመሩ ሲሆን እነሱን ማክሸፍ የሚችሉት የፓትሪዮት ሚሳኤሎች ብቻ ናቸው። ባለፈው ወር የአሜሪካው ፕሬዝደንት ዶናልድ ትራምፕ የዩክሬን ፓትሪዮት ሚሳኤሎችን እንድትገነባ ይፈቀድላታል ብለው የነበረ ቢሆንም በኋላ ላይ ግን ወደ ኋላ ፈግፍገዋል። አሜሪካ እስከ 10% የሚሆነውን የፓትሪዮት ሚሳኤል ክምችቷን ለዩክሬን የምታቀርብ ከሆነ ኪቭ ዋጋቸውን ከፍላ እንደምትወስድ ዘለንስኪ ተናግረዋል። እንዲህ አይነት ቁርጠኝነት ህይወትን ለማዳንና በዲፕሎማሲያዊ መንገድ ትልቅ ለውጥ ሊያመጣ ይችላል ብለዋል። ምንም እንኳን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በቅርቡ ቃል የገቡ ቢሆንም ዩክሬን ከአውሮፓ አስተር የተሰኙ የአየር መከላከያ ሚሳኤሎችን በማግኘት ረገድ ተመሳሳይ ችግር ገጥሟታል ሲሉም አክለዋል ዘለንስኪ። ይህ በእንዲህ እንዳለ እንደ ዘለንስኪ ገለጻ ዩክሬን የባሊስቲክ ሚሳኤሎች የሚተኮሱባቸውን ሩሲያ ቦታዎች በመፈለግ ላይ ትገኛለች ማለታቸውን ሲኤንኤን ዘግቧል። የሩሲያ ወታደራዊ ኢንዱስትሪዎች በዓመት 1300 የሚጠጉ የባሊስቲክ ሚሳኤሎችን የመገንባት አቅም ሊኖራቸው እንደሚችልም ተናግረዋል። ስለ ድርድር በተመለከተ ጦርነቱን ለማቆም ያለው አጋጣሚ ድል የሚዘልቀው የአሜሪካ ፕሬዝዳንት የምርጫ ቅስቀሳ እስከሚጀምርበት እስከሚቀጥለው በጋ መጨረሻ ድረስ እንደሆነ ጠቁመዋል። የአሜሪካ ልዩ መልእክተኞች ስቲቭ ዊትኮፍ እና ጃሬድ ኩሽነር ዩክሬን ከዶንባስ ሳትወጣ ወይም ሌሎች ተቀባይነት የሌላቸው መፍትሄዎች ሳትቀበል ሩሲያውያን ይህንን ጦርነት ለማስቆም የሚስማሙበትን መንገድ ለማግኘት እጅጉን ተቸግረዋል። ጃሬድ፣ ስቲቭ እና እኔ እነዚህን ሁሉ ውይይቶች በአንድ ገጽ ላይ ለማጠቃለል ተስማምተናል። ጦርነቱን ለማቆም እውነተኛ አማራጮችን በማስቀመጥ አሜሪካውያን ከእኛና ከሩሲያን ጋር ለመወያየት የሚፈልጉት ይህንን ነው ብለዋል ፕሬዝዳንቱ። ለሰዓቱ ያዝናቸው ዜናዎች በዚሁ ተቋጭተዋል። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።